ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ባላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። ዘውትር ቅዳሜ የተዘጋጀ ወደ እናንተ የሚቀርበው የቀጥታ ስርጭት ፕሮግራማችን ነው። ዛሬም እግዚአብሔር መልካም ጊዜ ይሰጠናል። ካፍታ ደቂቃ በኋላ ተመልሰን እንገናኝ። የማወራው ስለ ሕይወት ቃል ከመጀመሪያ የነበረው የሰማነው ኢየሱስ እጁ እንደተወጋ ጎኑ እንደተወጋ አስገብተን አይተነዋል። በእሱ ደስ የሚለኝ የምወደው ልጄ እሱ ነው ሲል ሰምተን ክብሩን ደግሞ አይተን ነው የተከተልነው እንጂ በብልሃት የተፈጠረውን ተረት አይተን አይደለም። በስጋ ስለመምጣቱ ስጋውን አይቼዋለሁ፣ ዳስሼዋለሁ። ይሄን ኢየሱስን ነው ማወራላችሁ። ኢየሱስን ካየኸው፣ በሕይወት ከዳሰስከው፣ ከተነካካኸው አብሮ አለመዋል ይከብዳል፣ አለመጸለይ ይከብዳል። ማን ያስተላልፋል? ሐዋርያቱ ያልጣሉት 11ዱም በስቅላት በሰይፍ ስለት ተዘቅዝቀው የሞቱት ስለነኩት ነው። እንግዲህ ከክርስቶስ ፍቅር ከቀመስነው፣ ከዳሰስነው፣ ከነካነው፣ ካየነው ማን ይለየናል? ጊዜ ረሃባችሁ የነካችሁ ቀን ከሆነ ረሃባችሁ ህልውናው ብቻ ይሆናል። ጥያቄ ጠፋባችኋል። እመኑኝ፣ ጥያቄ ብዙ ተከምሮ እያለ ከኪሳችሁ ከጓዳችሁ አልፎ ሰፈራችሁን የሞላ ጥያቄ እያለ ጥያቄያችሁ ክብሩ ይሆናል፣ ህልውናው ይሆንላችኋል። ጥያቄያችሁ እንባችሁ ናፍቆት ይሆንባችኋል፣ የክብሩ ናፍቆት ይሆንባችኋል። እንባችሁ ዛሬ የሚያስለቅሰን ምንድነው? አትመጣም ወይ የሚያስብለን ምንድነው? ልዳስ ኢየሱስ፣ ልንካ ኢየሱስ። ሐዋርያቱ እንደነኩ ልንካ፣ ልክደው የማልችለው መነካት ንካኝ። እንደዚህ አይነት የእግዚአብሔር ቃል ዕውቀቶችና መርሆችን ዘወትር ሮብ ከ11 ሰዓት ተኩል ጀምሮ በመገኘት ይካፈሉ። ተመልሰን ተገናኘን። የእግዚአብሔር ስም የተባረከ ይሁን። እንግዲህ በዚህ ፕሮግራም በጣም እግዚአብሔር ድንቅ የሆነ መንፈስን እየሰጠ ለብዙዎች በረከት፣ ለብዙዎች መጽናናት፣ ለብዙዎች እንደገና መቆም የሚሆን መንፈስና ቃል እግዚአብሔር እየሰጠን ብዙዎች እየደወሉ ምስክርነት እየነገሩ ነው። ክብሩን እግዚአብሔር ይውሰድ። እየሰራ ያለው እግዚአብሔር ነው። አሁንም ክብርና ምስጋና የሚገባው እሱ ስለሆነ ክብር ለጌታ ይሁን። ዛሬ ደግሞ ከኔ ጋር በጣም የተወደዱ አገልጋዮች አሉ። በጣም የተባረከ የተወደደ እግዚአብሔር ለዚች ምድር ደግሞ በረከት አድርጎ ይሰጣል። ልዩ መንፈስ ያለበት ዘማሪ መልኬ በመካከላችን አለ። በጣም እንወዳሃለን፣ በጣም እናከብራሃለን። ካንተ ጋር ደግሞ ስላገለገልኩ በጣም ደስ ይለኛል። እግዚአብሔር ዘመንን ይባርክ። በገና ደርዳሪያችን ደግሞ ሳሚ ይዛጋለ። ሳሚ እግዚአብሔር ይባርክ። በጣም ድንቅ መንፈስ እግዚአብሔር ይሰጠናል። ከካሜራ በስተጀርባ ደግሞ ይህ መልእክት ለብዙዎች እንዲደርስ በትጋት እየሰሩ ያሉ ሚዲያ ቲሞቻችንን እግዚአብሔር ይባርክ። እግዚአብሔር ድንቅ መንፈስ ይሰጠናል። በዚሁ መንፈስ ሆነን ደግሞ እግዚአብሔርን እናመልካለን። የተከሸኑ ቃላቶች እንተን አይገልጹምና ትልቅ ነህ ልበል ደግሜ ትልቅ ነህ ልበል ገናና የሚመስል ጣጣ ቢፈለግ በምድር ትልቁ እግዚአብሔር የሚያክል ጣጣ
እግዚአብሔር ክቡር ሆይ ከብረ ኖር ዘላለም በከበረው ዙፋን ላይ ክቡር ሆይ ከብረ ኖር ዘላለም በከበረው ዙፋን ላይ ኢየሱስ ሆይ ከብረ ኖር ዘላለም በከበረው ዙፋን ላይ ቻና ኮያ ሳይኖር ብቻህን ትገዛለህ የፍጥረት ሁሉ ፈጣሪ አንተነ ዘላለም ኗሪ አቻና ኩያ ሳይኖር ብቻህን ትገዛለህ የፍጥረት ሁሉ ፈጣሪ አንተነ ዘላለም ኗሪ የሚመስል ጣጣ ቢፈለግ በምድር ትልቁ እግዚአብሔር የሚያክል ጣጣ ቢፈለግ በምድር ትልቁ እግዚአብሔር የሚመስል ጣጣ ቢፈለግ በምድር ትልቁ እግዚአብሔር የሚያክል ጣጣ ቢፈለግ በምድር ትልቁ እግዚአብሔር ክቡር ሆይ ከብረ ኖር ዘላለም በከበረው ዙፋን ላይ ክቡር ሆይ ከብረ ኖር ዘላለም በከበረው ዙፋን ላይ አንተን ካገኘው ጀምሮ ሕይወቴ ባንተ አምሮ የፍቅርህን ብዛት አልችልም ልገልጠው የመውደድን ብዛት አልችልም ልገልጠው አንተን ካገኘው ጀምሮ ሕይወቴ ባንተ አምሮ የፍቅርህን ብዛት አልችልም ልገልጠው የመውደድን ብዛት አልችልም ልገልጠው የፈሰሰው ሰማያዊ ጸጋ አኑሮኛል ካንተ ጋር የወደድከኝ ተባረክልኝ የመረጥከኝ ተባረክልኝ በመስቀል
በመስቀል ላይ ስለኔ ሞተሃል አበሳዬን ወስደሃል መልክፈሌ እንዲያው ልገዛሌ ኢየሱሴ መልክፈሌ እንዲያው ልገዛሌ በመስቀል ላይ ስለኔ ሞተሃል አበሳዬን ወስደሃል መልክፈሌ እንዲያው ልገዛል ኢየሱሴ መልክፈሌ እንዲያው ልገዛል ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን በመረጥክልኝ አዲስ ያው መንገድ ደስ ያለኝ ልራመድ መጨረሻዬ አንተ ነህ ጌታዬ መጨረሻዬ ኢየሱስ ጌታዬ የሩቅ አገር የጽዮን ተጓዥ ነኝ ከሰማይ አገር ያለኝ ታድያለሁ ሀገር እገባለሁ ታድያለሁ ዘላለም ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ በመረጥክልኝ አዲስ ያው መንገድ ደስ ያለኝ ልራመድ መጨረሻዬ አንተ ነህ ጌታዬ መጨረሻዬ ኢየሱስ ጌታዬ የሩቅ አገር የጽዮን ተጓዥ ነኝ በሰማይ አገር ያለኝ ታድያለሁ ሀገር እገባለሁ እኔ ታድያለሁ ዘላለም አርፋለሁ ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን ሰው ያረገኝ ጸጋ ነው ታሪኬን ለውጦ
ተሰማኝ በመገኘት አቤት አጠገቤ ነህ ጌታ አጠገቤ ዘልቀ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት አጠገቤ ነህ ጌታ አጠገቤ ዘልቀ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት ሁሉ ሰላም ነው ጌታ ካለ ሁሉ ሰላም ተረጋጋ ውስጤን ስሰማው ሳደምጠው ሁሉ ሰላም ነው ውጭውን አይቶ ልቤ እንዳይፈራ እረፍ አለ አንተ ተረጋጋ አጠገቤ ነህ ጌታ አጠገቤ ዘልቀ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት የለቅሶ ጊዜ ዋይታ ባንዴ ተለወጠ በደስታ የሐዘኑን ጊዜ አስረሳኝ የጌታዬ እጁ ሲነካኝ ወዳጅ ኢየሱስ ነው መከታ ለኔ አፍቃሪ ሰይ ሃሌሉያ
የሆነኝ ጥላ ያኔ ተሸከመኝ ሆኖኝ ከለላ ያኔ ተሸከመኝ ሆኖኝ ከለላ ዛሬም ኢየሱስ ከኔ ጋር ነው ጊዜና ሁኔታ የማይለውጠው ጊዜና ሁኔታ የማይለውጠው በምድረ በዳ የሆነኝ ጥላ ያኔ ተሸከመኝ ሆኖኝ ከለላ ያኔ ተሸከመኝ ሆኖኝ ከለላ ዛሬም ኢየሱስ ከኔ ጋር ነው ጊዜና ሁኔታ የማይለውጠው ጊዜና ሁኔታ የማይለውጠው ጌታ ነው ጌታ ዛሬም ጌታ ጌታ ነው ጌታ ነገም ጌታ ጌታ ነው ጌታ ዛሬም ጌታ ጌታ ነው ጌታ ሁሌም ጌታ ጌታ ነው ጌታ ዛሬም ጌታ ጌታ ነው ጌታ ነገም ጌታ ጌታ ነው ጌታ ሁሌም ጌታ ጌታ ነው ጌታ ነፍሴ በጌታ ሴት አደረገች በጌታ ሴት አደረገች ዛሬም ብድራቷን እያሰበች ብድራቷን እያሰበች ነፍሴ በጌታ ሴት አደረገች በጌታ ሴት አደረገች ዛሬም ብድራቷን እያሰበች ብድራቷን እያሰበች ድል አስለምዶኛል ጠላትን ማሸነፍ ረግጬው አልፋለሁ ሺጦሩ ቢሰለፍ ኢየሱስ ነው ጉልበቴ ስልጣንን የሰጠኝ አሸናፊው ጌታ አሸናፊ ያረገኝ ዘመን መጣ መጣ የዜማ ወራቱ ኢየሱስ ሊከብርበት ሲመለክ በቤቱ ያማረ ዝማሬ ከኔው ለሱ ነው የይሁዳ አንበሳ መታመኛዬ መታመኛዬ ነው መታመኛዬ ነው መደገፊያዬ ነው መታመኛዬ ነው መታመኛዬ ነው መደገፊያዬ ነው እንደገና ብድል አስለምዶኛል ጠላት ማሸነፍ ረግጬው አልፋለሁ ሺጦሩ ቢሰለፍ ኢየሱስ ነው ጉልበቴ ስልጣንን የሰጠኝ አሸናፊው ጌታ አሸናፊ ያረገኝ ዘመን መጣ መጣ የዜማ ወራቱ ኢየሱስ ሊከብርበት ሲመለክ በቤቱ ያማረ ዝማሬ ከኔውም ለሱ ነው የይሁዳ አንበሳ መታመኛዬ መታመኛዬ ነው መታመኛዬ ነው መደገፊያዬ ነው መደገፊያዬ መታመኛዬ ነው መታመኛዬ ነው መደገፊያዬ ነው ሩቅ ሩቅ የሚያሳየኝ ሩቅ ሩቅ የሚያሳየኝ ሩቅ ሩቅ የሚያሳየኝ እጅን በእጁ የያዘኝ ትደርሳለህ ከግብ ያለው ትገባለህ ወደ ዘመድከው ትገባለህ ወደ ወራኸው ያለኝ ጌታ ኢየሱስ ነው ሩቅ ሩቅ የሚያሳየኝ ሩቅ ሩቅ የሚያሳየኝ ማዶ ማዶ የሚያሳየኝ እጅን በእጁ የያዘኝ ትደርሳለህ ከግብ ያለው ትገባለህ ወደ ዘመርከው ትሄዳለህ ወደ አወራኸው ያለኝ ጌታ ኢየሱስ ነው ድንበር የለበት ምድረ በዳ ላይ ቃልን ተናገረኝ ጌታ ከሰማይ ጥቂቷ ነገሬን በባዶ ቦታ ትበዛለህ ሲለኝ ሰማኝ ጌታ ሰምቻለሁ ሰምቻለሁ የጌታን ድምፅ ሰምቻለሁ እንዳወራ እንደሰማሁት ወደ ግቤ ሄዳለሁኝ
የተራመደ 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 መጥቷል ኢየሱስ በግርማ ወደ ቤት የተራመደ 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 በችግሩ ላይ የተራመደ በማዕበሉ ላይ የተራመደ በሁኔታው ላይ የተራመደ በወጀቡ ላይ የተራመደ በችግሩ ላይ የተራመደ በማዕበሉ ላይ የተራመደ በአስፈራራይ ላይ የተራመደ በአስለቀሰኝ ላይ የተራመደ እግዚአብሔር መንፈስ በዚህ ያለ ክብር ይሁንለት ቀና ያደረገን እግዚአብሔር ስሙ የተባረከ ይሁን ኢየሱስ ክርስቶስ ጌታ ነው ደስ የሚል ያምልኮ መንፈስ ነበረ ነካይ መዝሙሩ ቀና ያደረገኝ ቀና አሜን ነው አይደለ ከጎበጥንበት ተስፋ ከቆረጥንበት ከተጨነቅንበት ቀና እንልም ብለን ሸክማችን ከከበደብን በዛ ሁኔታ መጥቶ ቀና ያደረገን እግዚአብሔር ቀና አድርጎ ያሳቀን እግዚአብሔር ቀና አድርጎ ቀላል ያደረገልን እግዚአብሔር መንገዳችንን ያቀና ህይወታችንን ያቀለለ ሸክማችንን ከኛ የወሰደ እግዚአብሔር ስሙ ለዘላለም የተባረከ ይሁን መልኬ እግዚአብሔር ይባርክ በጣም ድንቅ መንፈስ ነበር በጣም የሚገርም መንፈስ አካፍለና ልዩ ጊዜ ነበረን እግዚአብሔር ይባርክ በገና ደርዳሪያችን ሳሚ እግዚአብሔር ይባርክ ክብር ለእግዚአብሔር ይሁን የረዳን ያገዘን አቅም ጉልበት የሰጠን እግዚአብሔር ስሙን ባርካለው በእኛ ሁኔታ ራሱን ሊገልጥ የወደደ ትልቅ ሆኖ ሳለ ብዙ ጥበበኞች ያሉ ብዙ የተማሩ አሉ ብዙ ሞገስ በጣም የተዋቡ ሰዎች ይያሉ ነገር ግን በእኛ በደካሞቹ ራሱን ሊገልጥ የወደደ እግዚአብሔር ሁሉ ጊዜ ስሙን ባርካለው ስሙን ከፍ አደርጋለሁ በፊቱ ሞገስ ስላገኘው ስለወደደኝ ስለመረጠኝ ስላከበረኝ ለዚች ምድር መልእክተኛ ስላደረገኝ ለዓለም መልእክተኛ ስላደረገኝ የትልቁ የእግዚአብሔር መንግስት ካህን የመንግስቱ አገልጋይ የቃሉ ተናጋሪ አድርጎ በኔ ሁኔታ ራሱን ሊሰራ የወደደውን እግዚአብሔርን ሁሉ ጊዜ ባርከዋለሁ አመሌ ያልተመቸው ጸባዬ የተመቸው ሁሉ ነገሬን የወደደ እግዚአብሔር ስሙን እጅግ አርጌ ባርካለሁ በመቀጠል ደግሞ በጣም የምወደው በጣም የማከብረው በህይወቴ ላይ ከእግዚአብሔር ቀጥሎ ደግሞ ለእግዚአብሔር ሐሳብ ለእግዚአብሔር አጀንዳ ለታየልኝ ፕሮግራም ብቁ እንደሆን በእግዚአብሔር ቃልና በመንፈስ ያበረታኝ ሁሌ ከጎን ያለው መንፈሳዊ አባቴን ባርካለሁ አባቢ በጣም ወዳሃለሁ በጣም አከብራለሁ አንተ ኃያለ ለምድር በረከት ነህ ለትውልድ በረከት ነህ አንተ ያገኘው ሁሉ በረከትን ያገኘ ነውና እግዚአብሔር ስላንተ እጅግ አርጌ ባርካለሁ ዘመነ የተባረከ ይሁን
አገልግሎት የተባረከ ይሁን እግዚአብሔር አንተን ለመፍቴ ስለሰጠን ለበረከት ስለሰጠን ለዚህች ምድር እንቆቅልሽ ለዚህ ትውልድ እንቆቅልሽ ፈቺ አድርጎ ለኛ ከነበርንበት እንቆቅልሽ ከታሰርንበት ገመድ እያስፈታህን ትልቁን እግዚአብሔር ስላስተዋወቀን ኢየሱስን በህይወቴ በደማቁ አርገ ስለሳልከብኝ ሌላ እንዳያምረኝ ሌላ እንዳልመኝ ትኩረቴና ፍላጎቴ ኢየሱስ ብቻ እንዲሆን አድርገ ነው በእግዚአብሔር ቃል ያሳደከኝና በጣም ወደሃለው ዘመን ነው የክብር ጊዜ ነው የከፍታ ጊዜ ነው የመገለጥ ዘመን ነው አሁን ደግሞ ምድርን በኃይል የምትወርስበት ጊዜ ነውና እግዚአብሔርን ስላንተ እጅግ አድርጌ ባርካለሁ በመቀጠል መንፈሳዊ እናቴን ማሚዬ በጣም ወድሻለሁ በጣም አከብርሻለሁ አንቺ ኃያል ሴት ነሽ ጥበብ የተሞላሽ በቃ በሁሉ አቅጣጫ መላ ያለሽ ሴት ነሽ በገባሽበት ለበረከት መሆን የምትቺ ለጉድለት ሙላት መሆን የምትቺ ነሽና ማሚዬ ካንቺ ብዙ መልካምነትን ቅንነትን አይቻለሁ ኢየሱስን ደግሞ በውስጤ እንድወደው እንድከተለው እንድረዳው ደግሞ በብዙ ቃሎች ያስተማርሽ ነውና እግዚአብሔር ዘመንሽን ይባርክ እጓጓለሁ ሰሞኑን በመታስተምሩ ትምህርት በጣም እየተነካው ነው በመንፈሳዊ እናታችን በኩል የዮሐንስ መልእክትን ጥናት ጀምረናል በዚህ ውስጥ ያለው ስለ ኢየሱስ ስትናገር በጣም የሚገርም መንፈስ በመካከላችን ነበርና ማሚዬ በዚህ ትምህርት በጣም እየተጠቀምን ነው እግዚአብሔር ዘመንሽን ይባርክ በቤተክርስቲያን ውስጥ ያላችሁ መሪዎች እግዚአብሔር ይባርካችሁ ሰራዊቶች እግዚአብሔር ይባርካችሁ ክብር ለእግዚአብሔር ይሁን ዛሬ መልእክታችንን እንቀጥላለን እንግዲህ ባለፈው እንደጀመርኩት ዛሬ መቀጥላለሁ ለኔም ሰው ስጠይ ለሰውም ሰው አድርገን በቃ በዚህ ዘመን የሚያስፈልገን ሰዎች አሉ እኛም ደግሞ ለሰዎች ሰው መሆን አለብን እግዚአብሔር ሁሉ ጊዜ መንፈሳዊ አባታችን ይናገራል ሰውን በዚህ ምድር ላይ ያስቀመጠው ጠቃሚ ነው ብሎ ነው ስለዚህ እኔ ጠቃሚ ነኝ ሌላ ወንድሜ ጠቃሚ ነው ሌላ እህቴ ጠቃሚ ነኝ ስለዚህ የተቀመጥንበት ፕሮግራም መጥቀም ነው የተቀመጥንበት ፕሮግራም ማነጽ ነው የተቀመጥንበት ፕሮግራም ለሌሎች መፍትሄ መሆን ነው ስለዚህ እኛም ለሰዎች መፍትሄ እንሆናለን ሰዎችም ለኛ መፍትሄ መሆን ይጀምራሉ እኛ ለሰዎች ጠቃሚ መሆን እንጀምራለን ሰዎች ለኛ መጥቀም ይጀምራሉ እኛ ለሰዎች በረከት መሆን እንጀምራለን ሰዎች ለኛ በረከት መሆን ይጀምራሉ ስለዚህ እግዚአብሔር እኛንም እንዲያነ ሰዎች እንዲያደርገን ሰዎችም ደግሞ በህይወታችን እንደዚህ ያነ ሰዎችን እንዲሰጠን ደግሞ ዛሬ አንድ ቃል እንመለከታለን ይህ ቃል ያለው በአንደኛ ሳሙኤል ምዕራፍ 9 ላይ ነው እንግዲህ ይሄ አንደኛ ሳሙኤል ምዕራፍ 9 እና ምዕራፍ 10 ላይ ያለውን ቃል ነው ዛሬ የምንመለከተው ይሄ ቃል ከ1 እስከ ቁጥር 3 ስናነብ አንድ ከቢንያም ወገን የሆነ በቤተሰቦቹ ወይንም በማህበረሰቡ የተከበረ ቄስ የሚባል አንድ ሰውን ይናገራል ስለዚህ ይሄ ሰው ሲናገር ብሄሩ በጣም ትንሽ ነው ዘሩ በጣም ትንሽ ነው ነገዱ በጣም ትንሽ ነው ከዚህ ነገር የተገኘ ቄስ የሚባል ሰው ይናገርና ከሱ ደግሞ የተወለደ በጣም ከነበሩ ሰዎች መካከል መልካም የነበረ በጸባዩ ወደር ያልተገኘለት በጣም ተከሻው ቆንጆ ሆኖ ቁመናው ቆንጆ ሆኖ ደግሞ ስለሱ አንድ ልጅ ይናገራል ሳኦል ስለተባለ እዚህ ክፍል ላይ የምናየው እንግዲህ ከምዕራፍ 1 እዚህ ምዕራፍ 9 ከቁጥር 1 ጀምረን ስንመለከተው እንግዲህ ከሳለ ቄስ ይናገርና ስለ ቄስ ልጅ ስለ ሳኦል ይናገርና ቁጥር 3 ላይ ይመጣና እንደዚህ የሚል ቃል አለ የሳኦልም አባት የቄስ አህዮች ጠፍተው ነበርና ቄስም ልጁን ሳኦልን ከብላቴኖቹ አንዱ ወስዶ አህዮቹን ለመፈለግ እንዲሄድ ላከው ይላል ምን ነበር ይላል መጽሐፍ ቅዱስ በቃ መነሻቸውን ሲናገር እንዲህ ነው የሚናገረው አንድ ከቢንያም ወገን የነበረ ቄስ የሚባል ነበር ሳኦል የሚባል ልጅ ነበረው ሌላ ደግሞ እዚሁ ቃል ላይ የሚናገረው ቄስ ደግሞ አህዮች እንደነበሩት ይናገራል አህዮቹ ደግሞ እንደጠፉበት ይናገርና ሳኦልን ወደ አህያ ፍለጋ ይልኳል ብቻውን ግን አይደለም ይላከው አንዳንድ መጽሐፍ ላይ አገልጋይ ይለዋል አንዳንድ መጽሐፍ ላይ ብላቴና ይለዋል ከሳኦል ጋር አብሮ ብላቴናውን ላከ ይላል ኢየሱስ ክርስቶስ ጌታ ነው ምን የጠፋበትን የአባቱን አህዮች እንዲያስመ የጠፉ ያባቱ አህዮች አሉ የሚፈልጋቸው ጉዳዮች አሉ ከአባቱ የራቁ ከአባቱ የሸሹ ያባቱ ጉዳይ የሆነው እንዲያስመልስ ጉዳዩ ያባቱ የሆነው ንብረትነቱ ያባቱ የሆነው ፍላጎቱ ያባቱ የሆነው ጉዳይ እንዲያስመልስ የተላከ ሳኦል ነው ስለዚህ ይሄ ልጅ የወጣው ምን ፍለጋ ነው ያባቱን አህዮች ፍለጋ ነገር ግን በወጣ ጊዜ ደግሞ አባቱ ከቤቱ ካሉ አገልጋዮች መካከል አንዱን ይዞ እንዲሄድ ነው ያደረገው ዛሬ እኔ ባርካችኋለሁ ለናንተ ጉዳይ የሚተጉ ለናንተ ጉዳይ የሚሮጡ ስም የሌላቸው ባለ ስም የሚያደርጓችሁ ስማቸው እዚህ ግባ የማይባል ብላቴና ስማቸው ያልተጠቀሰ በአንዳንድ መጽሐፍ ላይ ስማቸው ያልተጠቀሰ የቤት አገልጋይ የተባሉ ነገር ግን ለክብር የሚያበቋችሁ ሰዎች ዛሬ ይስጣችሁ ልላችሁ ነው ኢየሱስ ጌታ ነው እንደነዚህ አይነት ሰዎችን ደግሞ ዛሬ እንቀበላለን
ስለዚህ ከቁጥር 3 ጀምሮ አህያ ፍለጋ ወጡ። ቁጥር 4 ቁጥር 5 ላይ ድረስ ሳኦል አህያ ሊፈልግ ወጣ ይላል። ብቻውን አይደለም ከብላቴናው ጋር ወደ ቢንያም ሀገር ሄደ። ወደዛም ወጣ በዛም ፈለገ። ከዛ ቁጥር 5 ላይ ሲመጣ ሳኦል አንድ ነገር አለ። በመፈለግ ብዛት ደከመው፣ በመፈለግ ብዛት ተስፋ ቆረጠ፣ በመፈለግ ብዛት ወደ ተራራይቱ ወጣ፣ ወደ ሸለቆ ወጣ፣ ወደ ግራ አየ፣ ወደዛም አየ፣ በአገሪቱ አካባቢ ዞረ። ነገር ግን ጠፍቷል የተባሉ አህዮች ሊገኙ አልቻሉም። በዚህ ሰዓት ሳኦል አንድ ነገር አለ። በቃ አሁን አባቴ አለ የጠፉብኝን አህያ ያባቴ የጠፉበትን አህያ መፈለጌን ብቻ ሳይሆን አህዮቹን ትቶ አሁን ስለኔ ማሰብ ሊጀምር ነው። ስለዚህ ና እንመለስ። ምን እንመለስ። ለምን አህዮቹ ያገኘናቸው አይደለም። ቀኑ እየመሸ ነው። ቀናት ተቆጠሩ፣ ጊዜዎች አለፉ። ስለዚህ አሁን አባቴን የሚያሳስበው የአህያው ጉዳይ ሳይሆን የኔ ጉዳይ ሊሆን ነው። ስለዚህ ና እንመለስ ሲለው እንደዚህ ይላል ቁጥር 6 ላይ ከእርሱ ጋር የነበረው ከሳኦል ጋር የነበረው አንዱ ብላቴና ከእርሱ ጋር እግዚአብሔር አለው። እሱም እነሆ አንድ እግዚአብሔር ሰው በዚህ ከተማ የተከበረ ሰው አለ፣ የሚናገረው ሁሉ በእውነት ይፈጸማል። ወደዚያ እንሂድና ምናልባት የምንሄድበትን መንገድ ይነግረናል። መፍትሄ ይገኝበታል ተብሎ ያልተጠበቀ ሳኦል ብቻውን እንዳይሆን ጠባቂ ተደረገ። ሳኦል ሲፈልግ በመፈለግ ጉዳይ ውስጥ በማሯሯጥ ጉዳይ ውስጥ እዚህ በሚወጣበት እዛ በሚገባበት ጉዳይ ውስጥ ይረዳሃል ተብሎ የተላከ ባለ ጉዳዩ ሳኦል ነው። ጉዳዩን ያሳካል የተባለው ሳኦል ነው። ነገር ግን እንዲረዳው የተሰጠው አቅም የሌለው አቅሙ እንዳለው ያልተነገረለት ስም እንዳለው ያልተነገረለት ብቃት እንዳለው ያልተነገረለት ስለዘሩ ያልተመሰከረለት አንድ ብላቴና ከሱ ጋር ነበር። ሳኦል ተስፋ በቆረጠ ሰዓት በቃ ማግኘት አንችልም፣ በቃ እንመለስ፣ ከዚህ በኋላ አባቴ ነው የሚጨነቀው፣ የኔ ጉዳይ ነው የሚያሳስበው፣ ያህዮቹ አይደለም፣ በቃ እንመለስ። ከወጣበት አጀንዳ ከወጣበት ፕሮግራም ከተላከበት ሐሳብ ጋር ሳኦል ምን አደረገ? ማግኘት ስላልቻለ አሁን በቃ ይሄንን ጉዳይ ምን ብለን ትተን መመለስ አለብን ሲል ብላቴናው እንዲህ አለ፣ ግድ የለም አለቃዬ፣ ግድ የለም ጌታዬ፣ ግድ የለም አንድ እግዚአብሔር ሰው በዚህ ከተማ አለ። አንድ እግዚአብሔር ሰው የሚናገረው እውነት የሆነለት የተናገረው የሚፈጸምለት ግድ የለም ወደዛ ሰው ብንሄድ የምናደርገውና የምንሄድበትን መንገድ ይነግራል አለ። ዛሬ በኢየሱስ ስም እኔ ባርካችኋለሁ። የምትሄዱበትን መንገድ የሚነግሯችሁ የምታደርጉትን እንዴት ማድረግ እንዳለባችሁ ከሚነግራችሁ ከእግዚአብሔር ሰው ጋር የሚያገናኛችሁ ብላቴና እግዚአብሔር ይስጣችሁ። ብላቴና ግንስ የምንሄድበትን መንገድ አለ የምናደርገውንም ይነግረን ዘንድ በኔውንብ አለው። በኔውንብ ሰውየው ደግሞ በጣም እውነተኛ ነው፣ የተናገረው የሚፈጸም ነው። ስለዚህ ይሄን ሰውዬ እናገኘው። ተስፋ ከቆረጠበት ሊመለስ ካለበት መንገዱ የሚመልስ ሰው አሜን ነው አይደል? አንዳንዴ በህይወታችን መንገድ ጀምረን ይሳካልናል፣ እናገኘዋለን። እዛ ጋር ያለው የጠፋው ያንተ ጉዳይ ነው፣ የራስ ንብረት። ነገር ግን ለመፈለግ በመትሄደው ሂደት ውስጥ ሲደክም ተስፋ ስትቆርጥ ለመመለስ ወደ ኋላ ሲያዳግት ድንገት ደግሞ መተው ግዴለም ብለው የሚያበረቱ ሰዎችን እግዚአብሔር ዛሬ ይስጠን። እንደዚህ አይነት ሰው ያስፈልገናል። ፈለገ ወደ ቢንያም ፈለገ ይላል። ወደ ጾም ምድር ወጣ፣ በዚያም ፈለገ። ግን ምን ይላል? ሊያገኝ አልቻለም። የፈለጋችሁት ነገር አለ፣ የጠፋባችሁ ነገር አለ፣ የተሰወረባችሁ ነገር አለ። የእናንተን አቅም ተጠቅሞ ማግኘት ያልቻላችሁት፣ የእናንተን ጉልበት ተጠቅማችሁ ማግኘት ያልቻላችሁትን ነገር ዛሬ ወደምታገኙበት አቅጣጫ የሚመሯችሁ የሚያደርሷችሁ ሰዎች እግዚአብሔር ይስጣችሁ። ይሄ ብላቴና በጣም ነው የሚገርመው። እንሂድ፣ አንድ እግዚአብሔር ሰው አለ፣ አንድ እግዚአብሔር ሰው። ከዛ ሳኦል እንደዚህ ያለው እሺ እንሂድ፣ ችግር የለውም። ግን ሄደን ለእግዚአብሔር ሰው የምንሰጠው በእጃችን ላይ ምን አለ? በነበረው በእነሱ ካልቸር ወደ ባለራይ ወይንም ወደ ነብይ ቤት ሲሄዱ ስጦታ ይዘው ይሄዱ ነበር። ይዘን የወጣ ነው እኮ አለው ሳኦል። ይዘን የወጣ ነው እኮ በመንገድ አልቆብኛል። ለእግዚአብሔር ሰው የምሰጠው እጅ መንሻ የለም። ይሄ የሚሰጠው ስጦታ እኮ ሳሙኤል ሊቀበለውም ላይቀበለውም ይችላል። ነገር ግን እጅ የለም። አንደኛ ተስፋ ቆርጧል። በቃ መመለስ ነው የሚፈልገው። ለመመለስ የሚረዳውን ሐሳብ ነው ሳኦል የሚያመነጨው። እጄ ላይ ምንም የለም፣ የምሰጠው ነገር የለም ሲል ብላቴናው በጣም ይገርማል። ግድ የለም እኔ እጅ ላይ አለ፣
ኢየሱስ ጌታ ነው ዛሬ ለኛ እጃቸው ላይ ያሉ ሰዎችን እግዚአብሔር ያስነሳል ላለቀብን ነገር ለጠፋብን ነገር ለጎደለብን ነገር እዛ ጋር ሄደን ማድረግ ላቃተን ነገር ሙላት የሚሆኑ ሰዎችን እግዚአብሔር ይስጣል እርሱም እነሆ በዚህ የእግዚአብሔር ሰው በዚህ ከተማ አለ እሱም የተከበረ ነው የሚናገረው እውነት ነው ደግሞ ይፈጸማል ወደዛ እንሂድ ምናልባት የምንሄድበትን መንገድ ይነግረናል አለው ሳኦልም ብላቴናውን እንሄዳለን ነገር ግን ለእግዚአብሔር ሰው ምን እንሰጠዋለን እንጀራ ከቀሪታችን አልቋል እጅ መንሻም የለንም የእግዚአብሔርን ሰው የምንጨብጥበት ወይንም የምንሰጠው የለንም ሲል ብላቴናውም ደግሞ መልሶ ለሳኦል እነሆ እኔ እጅ ላይ ስቅል ብር ሩብ አለ እኔ ጋር አለ ብር አንተ እጅ ላይ የለም አንተ ጋር የለም ለእግዚአብሔር ሰው የምትሰጠው የለም የእጅ መንሻ የምታቀርበው ስጦታ የለም ነገርና መንገድን ለሚነግር ሰውዬ የበረከት የነቢያ ስጦታ የምታወጣው ነገር የለም አልቆብሃል ችግር የለውም እኔ አለኝ ያለቀበት የሱ ነው የጠፋበት የሱ ነው ፍለጋ የወጣው ለሱ ጉዳይ ነው ለራሱ ፕሮግራም ያልወጣ ለራሱ አጀንዳ ያልወጣ ለራሱ ስኬት ያልወጣ ለራሱ መንገድ አሳይ ያልፈለገ አብሮት ላለው መንገድ እንዲያሳይ አብሮት ያለው የጠፋበትን እንዲያገኝ አብሮት ያለው የተሰወረበት ነገሩ እንዲመለስ አሜን ነው አይደለ እንደዚህ የሚተባበር ብላቴና እግዚአብሔር ይስጣል ብላቴና ስም የሌለው መጠሪያ የለውም አገልጋይ ነው ሰራተኛ ነው ነገር ግን ለሳኦል ስኬት ነገር ግን ለሳኦል መበርታት ነገር ግን ለሳኦል ድል ከጀርባ ሆኖ ትልቅ የሰራ ሰው ይሄ ብላቴና ነው ዛሬ እኔ በህይወታችሁ ለናንተ ስኬት ለናንተ ከፍታ ለናንተ ሹመት ለናንተ ልቀት ዋጋ የሚከፍሉ እግዚአብሔር ሰዎችን ይስጣችሁ የለኝም ስትሉ አለኝ እኔ ጋር አለኝ አንተ የለም እኔ አለኝ ለራሱ እኮ አይደለም ና በዛው ምንድ እኔም የተበላሸ ነገር አለኝ እኔስ እስከመቼ ነው በዚህ ህይወት ምኖረው እስከመቼ እናንተ ቤት አገልጋይ ሆናለሁ ለኔ መፍትሄ እንዲነግረኝ ላንተ መፍትሄ እንዲነግር አይደለም ያለው ላንተ አለኔ ጋር አለው ከዛ ሳኦልም ለብላቴናው እንሂድ ያልከው ምንድነው መልካም ነው እንሂድ እሺ እኔ ተስፋ ቆርጫለሁ አሁን እጄ ላይ ምንም የለም አሁን የሚጠቅም እኔ ጋር የለም ነገሬን እንዳው የኔን አቅም የኔን ጉልበት የኔን ችሎታ የኔን እይታ የኔን ፖቴንሻል የኔን ሰው ማወቅ ተጠቅሜ ዞሬ አካባቢውን አይቻለሁ ላገኝ አልቻልኩም ደግሞ አንተ አማራጭ ብለ ያመጣልኝ ወደ ባለራዩ ቤት እንሂድ ነው በመጽሐፉ ነብይ እንደሚለው ባለራይ ነው ሳሙኤልን እዚህ ጋር ብሎ የሚጠራውና ወደ ባለራዩ ቤት እንሂድ መፍትሄ የሚገኝበት እኔ ጋር አለ ያልከው አንተ እሺ እንሂድም ብለህ እኔ ለመሄድም ለዛ ለእግዚአብሔር ሰው መሰጠው የለኝም ስል አንተ ጋር እኔ ጋር ለምሰጠው ብለህ እንሂድ አልከኝ ከዛ ሳኦልም ብላቴናውን የተናገርከው መልካም ነውና ና እንሂድ እግዚአብሔር ሰው ወዳለበት ከተማ እንሂድ አለ እንቅስቃሴ ጀመሩ የምን እንቅስቃሴ የክብር እንቅስቃሴ የምን እንቅስቃሴ የከፍታ እንቅስቃሴ የምን እንቅስቃሴ ያያ ጉዳይ ሳይሆን ሌላ ጉዳይ አለ ብላቴናው አያ ሊያስመልስ ይመስላል ብላቴናው ለአያው የጠፋበትን የተሰወረበትን አቅጣጫ እንዲገልጥ ፍለጋ ሊመስል ይችላል ያስጀምረው መንገድ ነገር ግን ቁጥር 15 ላይ እነሆ ሳኦልም ቁጥር 15 ገና ሳኦል ሳይመጣ ከአንድ ቀን በፊት የእግዚአብሔር ሰው ሳሙኤል እንዲህ ብሎ ተገልጦለት ነበር ነገ በዚህ ሰዓት በህይወቱ የተባለው ነገ በዚህ ሰዓት በእግዚአብሔር ዘንድ የተቀጠረለትን መልካም ሰዓት እግዚአብሔር ነገ በዚህ ሰዓት ከቢንያም ወገን የሆነ አንድ ሰው ወደ አንተ ልካለው የተባለውን ትንቢትና የተነገረውን የተስፋ ቃል ለማስፈጸም ጉዞ ያስጀመረ ብላቴና ነው ዛሬ እንደዚህ አይነት ብላቴና ይስጣችሁ ነገ ከተባለው ጉዳዩ ላይ ያላዘገየው ነገ ተብሎ ተቀጥሮለት ይመጣል አንድ ሰው ሳሙኤልም መልሶ እንደዚህ አለ ነገ ሳኦል የሚባል አንድ ሰው ነገ ሳኦል የሚባል ይመጣል ከአንድ ቀን በፊትም እግዚአብሔር ለሳሙኤል ገልጦለት ነበር ነገ በዚህ ሰዓት ከቢንያም ሀገር የሆነ ሰው እሰድልሃለሁ ለቅሷቸው ወደኔ ደርሷል የህዝቡንም ተመልክቻለሁ ለህዝቤ ለእስራኤል አለቃ ይሆን ዘንድ ትቀበዋለህ ፍልስጤማይንም በእጁ አሳልፈ ተሰጠዋለህ
ሳኦል እኮ ለአባቱ አያን የወጣው ለአባቱ የጠፋበትን የአባቱን አህያ ሊፈልግ የወጣውን ሳኦልን ለጠፋለት ለእግዚአብሔር ፕሮግራም ለተጠፋበት ለእግዚአብሔር አጀንዳ የሚያገናኝ ብላቴና የሚያገናኝ ነገ በዚህ ሰዓት ነገ ከተባለው ነገር የማያዘገያችሁ ነገ ተብሎ ከተቀጠረላችሁ ክብር ጋር ነገ ተብሎ ከተመደበላችሁ ከፍታ ጋር ነገ ተብሎ ከተቀጠረላችሁ ተስፋ ቃል ጋር የሚያገናኝ ብላቴና እግዚአብሔር ይስጣችሁ። ነገ ተብሎ የተቀጠረ ነው። ነገ በዚህ ሰዓት ተብሏል። ሰዓቱን ያላዛነፈ ቀኑን ያላዛነፈ መንገዱን ያላዛነፈ እግዚአብሔር የተጠቀመበት እግዚአብሔር መንፈሱ በውስጡ ያኖረበት እዚህ ግባ የማይባል ግን እዚህ ግባ የሚባል ሰውን የሰራ ስም የለውም ግን ባለ ስም የሚያደርግ ብሔሩ አልተገለጠም ግን ብሔሩ ደካማ የሆነውን ከቢንያም ወገን የሆነውን ሳኦልን ኃያል የሚያደርግ ካየው ከባለራይ ጋር የሚያገናኝ ይመጣል ከተባለው ከቀኑ አላዘገየውም ከሰዓቱ አላዘገየውም። ከዛ ሳኦልን ባየው ጊዜ የነገረው እነሆ ሆነ። ሳኦልን ቁጥሮችን አለፍ ይያልኩ ነው ማነበው። እዚህ ክፍል ላይ መንገድ ከጀመሩ በኋላ ለሳኦልና ብላቴናው ይሄዱ አንዳንድ ደግሞ የከተማው ቆነጃጅቶች ወጥተው ውሃ ሊቀዱ ሲሉ እነ ሳኦልን ያገኛቸዋል። የባለራዩ ቤት የት ነው? ተስፋ የተቀመጠበት ቦታ የቱ ጋር ነው? ክብሬ የተቀመጠበት ቦታ የቱ ጋር ነው? አጀንዳ የተሰወረበት ቦታ የቱ ጋር ነው? መልእክተኛ የቱ ጋር ነው? ባለራዩ የቱ ጋር ነው? ባለራዩ ቶሎ ፍጠኑ። ዛሬ በመስገጃው አደባባይ ምግብ ይበላል ይወጣል። ምግቡን እሱ ሳይባርክ አይበላም። ፍጠኑ ፍጠን ታገኘዋለህ ፍጠን። ሳሙኤልም ባየው ጊዜ የነገረው እነሆ ህዝቡን ላይ ይሰለጥናል ያለው እሱ እንደሆነ አወቀ። መጣና ሳኦል አላወቀውም ባለራዩን። ጠጋለና የባለራዩ ቤት የት ነው? የባለራዩ ቤት የት ነው? ሳሙኤል መልሶ ባለራዩ እኔ ነኝ። አያያያያያ ኢየሱስ ጌታ ነው። ጠየቀው እኮ ሰውየው እየመራ ያመጣው መንገድ አልሳተበትም፣ አቅጣጫ አልሳተበትም፣ ሰዓት አላዘገየበትም። ቀጥታ ዳይሬክት ያገናኘው ከባለራዩ ጋር ነው። አያውቁትም። አባቴ ባለራዩቱ ጋር ነው ሲለው እኔ ነኝ ባለራዩ እኔ ነኝ መንገድ ነጋሪው፣ እኔ ነኝ ባለመፍትሄው፣ እኔ ነኝ ባለንቆቅልሽ ፈቺው፣ እኔ ነኝ። ዛሬ ከኔ ጋር ትበላለህ። በፊቴ በኮረብታው መስገጃ ውጣ። ነገ አሰናብታለሁ። በልብ ያለውን እነግራለሁ። ከ3 ቀን በፊት የጠፉት ያባተ አህዮች ተገኝተዋልና ልብህን አትጣልባቸው። አልነገረውም እኮ ገና ሳኦል አንድ ነው ያወራው። ባለራዩ ማን ነው ያለው? ባለራዩ እኔ ነኝ። ዛሬ ከኔ ጋር በኮረብታው ላይ ትወጣለህ፣ ምግብ ትበላለህ፣ ነገ አሰናብታለሁ፣ በልብ ያለውን ደግሞ እነግራለሁ። የጠፉት ከ3 ቀን በፊት የጠፉት ያባተ አህዮች ተገኝተዋልና ልብህን ደግሞ አጣልባቸው። እንደዚህ ያለው የእስራኤል ምኞት ለማን ነው? ላንተና ለአባተ አይደለም። እሱን ያመጣው የአህያ ጉዳይ ግን የመጣው እሱ ወደ ተፈለገበት ቦታ ለክብር ወደ ታየበት ቦታ ወደ ከፍታ የታየበት ቦታ መጣ። ከዛ ቁጥር 19 ላይ ቁጥር 23 ላይ እንደዚህ ይላል። ወጥ ቤቱንም ይላል ሳሙኤል አስቀምጠው ብዬ ባንተ ዘንድ አኑሮ ያልኩትን ያንን መንበል አምጣ። ከተቀጠረና ከተጠበቀ በረከት ጋር የሚያገናኝ ብላቴና ከተቀጠረና ከተጠበቀ አኑረው። ጊዜው ገና ነው። አኑረው ይጠበቅ ያልኩትን ያንን መብል መንበል አምጣው። ለማ ለሳኦል ማን አመጣው? ሳኦልን። ይሄ ብላቴና ከተቀጠረለት ጋር የሚያገናኝ ከተቀመጠለት በረከት ጋር የሚያገናኝ ምን አይነት ብላቴና ነው? ለኔ የማይል የማይስገበገብ ለራሱ የማይጠይቅ ጉዳዩ አንድ የሆነ ምኞቱ አንድ የሆነ ፍላጎቱ አንድ የሆነ ለሳኦል ብቻ ዋጋ እየከፈለ የሚያመጣ ብር እየሰጠ የሚያመጣ ወርቁን እየሰጠ የሚያመጣ ከጊዜው የማያዘጋየው ከጊዜው ብቻ አይደለም ከተቀጠረለትና ከተቀመጠለት በረከት ጋር የሚያገናኝ ብላቴና። እግዚአብሔር ዛሬ እንደዚህ አይነት ብላቴናዎችን ይስጠን።
እግዚአብሔር ይመጣሉ ብሎ ካስቀመጠው በረከታችን ጋር ከጊዜው ጋር የሚያገናኙን ከበረከታችን ጋር የሚያገናኙን ከድል ፈንታችን ጋር የሚያገናኙን አኑር ጠብቅ ጊዜው ገና ነው ከተባለው ጋር ጊዜው ደርሶ ከሚያስወጡልን ከኛ ጋር ሲታዩ አቅም የሌላቸው እኛ ጋር ሰው ሲያያቸው እዚህ ግባ የማይባሉ ለኛ ህይወት ግን ክብር የሆኑ ለኛ ህይወት ግን ሞገስ የሆኑ ለኛ ነገር ግን ስኬት የሆኑ ብላቴናዎችን እግዚአብሔር ይስጠን አውጣው ወጥ ቤቱንም ሳሙኤል ወጥ ቤቱንም አንተ ጋር አኑሮ ብዬ ያስቀመጥኩትን እድል ፈንታ አምጣው ለምን መጥቷል ሰውየው የተቀመጠለት መጥቷል የተሰወረለት መጥቷል የተደበቀለት መጥቷል አምጣው አሁን አናዘጋይበትም ከዛ ወጥ ቤቱም ጭኖ በርሱ የነበረውን አምጥቶ በሳኦል ፊት አኖረው ሳሙኤልም ከህዝቡ ጀምሮ በተወሰኑ ሰዎች ሳሙኤልም ጠራው ጀምሮ ከህዝቡ የተወሰነው ጠብቆ እነሆ ተጠብቆ ላንተ የተቀመጠ ከህዝቡ ተወስኖ ለተወሰነ ጊዜ የተቀመጠውን የተጠበቀውን እነሆ ይሄው በፊት አኖረዋለሁ ብላ ያንተ ነው ብላ እድል ፈንታን እንድትበላ የሚሰጡ የተቀመጠልን እንድትበላ የሚያመቻቹልን ናገድ የለም ብሎ አምጥቶት ተስፋ የቆረጠውን ሳኦል ያመነታውን ሳኦል ምንም የለኝም ያለውን ሳኦል ብድግ አድርጎ አምጥቶ ከተቀመጠና ከተደበቀለት ክብር እድል ፈንታ ጋር ያገናኘ ይሄው አለው ሳሙኤል በፊት አለው ብላው የተቀመጠለትን ከተቀመጠለት ጋር የሚያገናኝ ከተቀመጠለት ጋር ያገናኘ እድል ፈንታ ከዛ በኮረብታው መስገጃ ወረዱ ሳሙኤልም ለሳኦል በሰገነቱ ላይ መተኛ አዘጋጀለት በዛም ተኛ ማልዶም ተነሳ በነጋም ጊዜ ሳሙኤል ከሰገነቱ ጠርቶ ተነስ ላሰናብት ነው አለው ሳኦልም ተነሳ ሳሙኤልም ሁለቱም ወደ ሜዳ ወጡ ከተኛበት ተቀሰቀሰ በጣም የሚገርም ነገር ልንገራችሁ ከእርሱም ወደ ከተማው በር ሲደርሱ ሳሙኤልም ለሳኦል ብላቴና ከፊት እንዲያልፍ ንገረው ምን አይነት ብላቴና ነው እኔ እዚህ ድረስ ይዤ መጥቼ ሳሙኤል ሊነግረው ፈለገ ለዳዊት ለሳኦል የሚነግረው ሐሳብ አለ ከዛ ምን ብላቴናን ከፊት ዞር አድርገው ሲባል ዞር የሚል እንዴ እኛ እንደዚህ ነና እኔ አይደለም እንዴ ተያልኩልህ እንትን እኔ አይደለም እንዴ ያመቻቸውልህ ከኔ ተደብቃለህ አላለም አይልም አያወራም ያደረገውን አይቆጥርም የሰጠውን አይቆጥርም አሁንም ለሳኦል ባሪያ ነው መንገድ ያሳየ ባሪያ ነው የተቀመጠለትን እድል ፈንታ ያገናኘ ባሪያ ነው አዎ መንገድ ጠፍቶበት ተስፋ ቆርጦ ሊመለስ ይየመለሰው ባሪያ ነው ዞር አድርገው የሚባል ባሪያ ነው ዞር የሚል ይሄን ሁሉ መንገድ አስመጥቶት ይሄን ሁሉ ክብር አሳይቶት ይሄን ሁሉ ከፍታ አስነግሮት የጠፋበትን አህዮች ጉዳይ ተነግሮት ያለፈ ጉዳይ ፕሮግራምና አጀንዳውን እንዲብራራና እንዲገለጥ አስነግሮለት አሁን ምን ይባል ከመንገድ ዞር ይባል ሲባል ዞር የሚል የማይገዳደር የቅናት መንፈስ የማያድርበት እኔ ነኝ እኮ አንተ አሁን የሆነልን ሁሉ እንዲሆንልህ ያደረኩት እኔ ነው ጭራሽ ዞር በል ትለኛለህ የማይል አይደል የማይል ጸጥ እያደረገ የማያወራ ሰው እኔ እኮ ነኝ ያደረኩላት እኔ እኮ እንትን አድርጌለት ነው እዚህ አሁን ያያችሁበት ቦታ እንዲደርስ መንገዱን ያሳየሁት ገንዘቤን ኢንቨስት ያደረኩበት ብሎ የማያብራሩ ነገር ግን ለከፍታችሁ ዝቅ ብለው ያንን ፖዚሽናቸውን ሳይለቁ እየሰጧችሁ ባሪያ የሚሆኑ እየሰጧችሁ የናንተን ስም እያሰሩ የናንተን የተስፋ ቃል እያገናኙ የናንተን የከፍታ ህይወት እያመቻቹ ነገር ግን ዛሬም ዝቅ ማለት የሚችሉ ፕራውድ የማይሆኑባችሁ አመል የማይቀይሩባችሁ የሆነሽ ነገር ሲሆንላቸው ኩራት የማይሏቸው አያ አይደለ አንተ እኮ ተስፋ ቆርጠ ነበር ይብላይ ለኔ በል የማይል ልብላይ ለኔ በል እኔ ካቀገብ ዛሬ ባልኖር ኑሮ አንተማ ቤት ተመልሰ ያንን አያ ጠፍቷል ብለ ሌላ አያ ፍለጋ እንደገና ትዞር ነበር እድሜ ለኔ በል እኔ አምጥቼ ገላገልኩ ያሉበትን አስነገርኩ እንደውም ልንገረ ያህያው ጉዳይ አይደለም ከያህያው ጉዳይ የበለጠ እግዚአብሔር ለዚህ ምድር እግዚአብሔር ለህዝባችን ለቅሷቸውን አይቶ ጭንቀታቸውን አይቶ ማዘናቸውን አይቶ የመፍትሄ ሰው እንድትሆን አለቃ እንድትሆን እኮ እንድትቀባ ያደረኩ እኔ ነኝ እኮ የማይል
እማያወራ እማያብራራ ያደረገውን በልቡ ያደረገ ጸጥ ብሎ የሚያልፍ ከዛ ከፊቱ ዞር አለ ከዛ ሳሙኤል ጸለየለት ምዕራፍ 10 ላይ እንደዚህ ይላል ሳሙኤልም ዘይቱን በብርሌ ወስዶ አፈሰሰው ከዛ ሳመው እንዲህ አለው ብርቱ አለቃ ትሆን ዘንድ እግዚአብሔር ቀብቶሃል የእግዚአብሔር ሕዝብን ትገዛለህ በዙሪያ ያሉ ጠላቶችን ከእጃቸው እግዚአብሔር ታድናቸዋል ማን ነው የተቀባው ሳኦል ማን ነው ቅባት የፈሰሰበት ሳኦል ማን ነው የተቀመጠ ድልፋንታ የበላው ሳኦል ግን የዚህ ሁሉ ጀርባ ብላቴና ሰሜሎም ባለ ሰም ያደርጋል ሰሜሎም ባለ ሰም ያደርጋል አይታወቅም እንድትታወቅ ያደርጋል እሱ አልታወቀም ግን እንዲታወቅ አደረገው እሱ አልተከበረም እንዲከበር አደረገው እሱ አልታየም እሱ እንዲታይ ያደረገው ዛሬ እንደዚህ ያነ ብላቴናዎችን እግዚአብሔር ይስጣችሁ ዋጋ እየከፈሉ የሚያከብሯችሁ የናንተን ዋጋቸው ያደረጉ የናንተን ክብራቸው ያደረጉ የናንተን ድልፋንታቸው አድርገው የቆጠሩ የናንተን ደስታቸው አድርገው የቆጠሩ እንደዚህ ያነ ብላቴና እግዚአብሔር ይስጣችሁ እንደዚህ አይነት ሲሄድ አብሮ እኮ ነው የሄዱት መንገድ የተጓዙት አብረው ነው ሳኦል ሲደክመው ብላቴናውም ይደክመዋል ሳኦል ተስፋ ሲቆርጥ ብላቴናውም ተስፋ ይቆርጣል የሳኦል እጅ ላይ ያለው ያለቃው እጅ ላይ ያለው የጌታው እጅ ላይ ያለው የበዛው ብዙ ነገር ያለው ሳኦል እጅ ላይ ያለቀ ጊዜ አይገርምም የዚህ ብላቴና እኮ የሳኦል ጥከኛ ነው ከሳኦል አንዳች የሚቀበል ነው ነገር ግን ለሳኦል ሲል የደበቀ እኔ ይገርመኛል እንደዚህ አይነት ሰዎችን እግዚአብሔር ይስጠን የሚያከብሩንን ሰዎች ከተቀጠረልን ጋር የሚያገናኙ ከሹመታችን ጋር የሚያገናኙ የእግዚአብሔር ጉዳይ ከሆነ ጉዳይ ጋር እሱ ጉዳይ ብሎ ወጣው አያ ነው የእግዚአብሔር ጉዳይ አንተና ያባት ቤት አይደለም ከሚባል ከዛ ክብር ጋር ከዛ ከፍታ ጋር ከዛ ሹመት ጋር ለሕዝብ ረፍት ከሚሆን ሰው አላወቀም እኮ ሳኦል ሲወጣ ለሕዝብ ረፍት ሆናለ ብሎ አይደለም የወጣው ያባቱን አያ ማስመለስ ነበር ጉዳዩ ያባቱ አያ አይደለም ነገረው ሳኦል ተደብቀው በቃ ተሰውረው ነው አሁን ምን ይሏል ተገኝቷል የእግዚአብሔር መሻት አያው አይደለም አንተ ነህ የእግዚአብሔር ፕሮግራም አያው አይደለም አንተ ነህ የሕዝብ ለቅሶ ደርሷል ሕዝብ እየታወቀ እየተጨነቀ ነው ጠላት እያሸበረ ነው ነፃ የሚያወጣ ሰው እግዚአብሔር ነገ ልካለ ብሎኛል ያ ሰው አንተ ነህ በሳሙኤልና በሳኦል መካከል የገባው ያ መልካሚቱ ብላቴና ዛሬ ለኛ ይሰጠን ለምድራችን ይሰጠን እንቆቅልሻችንን የሚፈቱ ጥያቄያችንን የሚያስመልሱ የልባችንን ደስታ ያለበት ቦታ የሚመሩን እግዚአብሔር ያስቀመጠልን ፕሮግራም ጋር ንቅስና ጋር የሚያደርሱን ንጉስ አይደለም እኮ ሳኦል ንጉስ እንዲሆን አደረገ ባለጦር አይደለም ሳኦል ባለጦር እንዲሆን አደረገ ተፈሪ አይደለም ሳኦል ቤሩን ሲናገር ሳሙኤል ራሱ እንደዚህ ያለው እኔ እኮ ነገዴ ቢንያም ነው እንዴት የምትለኝን አምናለሁ የሚል ራሱን ሲያይ ትንሽ እንደሆነ ራሱን ሲያይ ደካማ እንደሆነ የሚቆጥረውን ነገር ግን ኃያል እንደሆነ የሚያስረዳ ነገር ግን እግዚአብሔር ከሱ ጋር እንዳለ የሚነግረው ከጎን ብላቴና ስለነበረው ከክብሩ ጋር ተገናኘ ዛሬም ደከመኝ ያላችሁ ራሳችሁ ስታዩ ትንሽ እንደሆናችሁ አቅማችሁ ስታዩ እዚህ ግባ የሚባል እንዳልሆነ የቆጠራችሁና ተስፋ የቆረጣችሁ ሰዎች ዛሬ ተስፋ ከቆረጣችሁበት አለቀብኝ ካላችሁበት የለኝም ካላችሁበት ነገር ተሰወረብኝ ካላችሁት ነገር አውጥቶ ለሹመት የሚያደርጓችሁ አውጥቶ ለአደባባይ የሚያደርጋችሁን ብላቴናዎች እግዚአብሔር ይስጣችሁ ብዬ በኢየሱስ ስም ባረኳችሁ